የሎጎ ሃይቅ ሪዞርት ዛሬ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ቀዳማዊት እመቤት ዝናሽ ታያቸውና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በድምቀት ተመርቋል። ይህ አሁን ሶስተኛው መዳረሻ ነው። በገበታ ለትውልድ ፕሮጀክቶች የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በሐሳብ አነሳሽነት ከገበታ ለሸገር ጀምሮ ከገበታ ለሀገር ቀጥሎም ደግሞ ገበታ ለትውልድ ድረስ የደረሱ ፕሮጀክቶች እንግዲህ በአነሳሽነት ይፋ ተደርገው በራስ ኃይል የተገነቡ ዛሬ ላይ ደርሰዋል። ዛሬ ሶስተኛው ነው። በቅርቡ እንደሚታወቀው ደንቢን እናስታውሳለን ለምርቃት በቅቷል። እንዲሁ በተመሳሳይ ደግሞ በሸበሌ ተመሳሳይ የገበታ ለትውልድ አንድ አካል የሆነው ለምርቃት በቅቷል። ዛሬ ደግሞ ሎጎ ሃይቅ ሪዞርት በዚህ በደቡብ ወሎ እጅግ አምሮበት ከኋላ መመልከት እንደምትችሉት በጣም በጥሩ ሁኔታ በቆንጆ መልኩ ተሰርቶ ለምርቃትና ለአገልግሎት ክፍት ሆኗል። ይህ ትልቅ ድል ነው። ይህ አካባቢ እንግዲህ የአማራ ክልል የሃይቅ አካባቢ ለዘመናት በአካባቢው ያሉ ሁኔታዎች የተፈጥሮ ጥበቃ ስራዎች በአግባቡ ሳይሰራለት እንደተረሳ የቆየ ሃይቅ አካባቢ ነው። የሚገባውን ያህል ጥቅም ሳይሰጥ የቆየ ነው። ዛሬ ይህ ተገልጧል። በገበታ ለትውልድ ፕሮጀክትም እውን ሆኗል። እንደሚታወቀው የገበታ ለትውልድ ፕሮጀክቶች ነገውን ትውልድ ታሳቢ ያደረጉ ነገን የሚዋጁ አይነት ተደርገው ነው የተገነቡ የሚገኙት። ዋና አላማቸውም የተለያየ የኢኮኖሚ መሰረትን በተለይ የተለያዩ ምንጮች እንዲኖሩት የማስቻል እንዲሁም እየተገለጡ የተደበቁ ሀብቶች እንዲወጡ የማድረግ ልክ ሃይቅን መሰል ለዘመናት ካለ ጥቅም ቆይተው የነበሩ ስፍራዎችን የበለጠ የቱሪስት መስህብነታቸው እንዲገለጥ የበለጠ የተሻለ የኢኮኖሚ ምንጭ እንዲሆኑ መስራት ነውና እነዚህ ሂደቶች ዛሬ የተከወኑለት መሆኑን ተመልክተናል። ይህ በዋናነት ሀገሪቱ የኢኮኖሚ ምንጯን ከግብርና ብቻ ተንጠልጣይ ከሆነው ኢኮኖሚ ወደ ሌላ ዘርፎች እንዲሸጋገሩ የብዝሃ ኢኮኖሚ ዘርፉ ጅማሯን በትክክል እየሄደች ስለመሆኑ የሚያሳይ ነው። አንደኛው የማክሮ ኢኮኖሚ መዳረሻ ተደርጎ የሚቆጠረው ቱሪዝም ነው። ስለዚህ ቱሪዝሙ በዛ ልክ እንዲንቀሳቀስ የማድረግ አንዱ ማሳያ ተደርጎ የሚቆጠረው ይህ ፕሮጀክት ነው። ከዛ ባለፈ የተደበቁ እውነቶችን የተደበቁ አካባቢዎችን የተደበቁ ጸጋዎችን በመግለጥ ረገድም ትልቅ የሆነ አቅም የፈጠረ ነው። በርካቶች በዚህ ያልፋሉ። ግን ሃይቅ ይህንን ያህል አቅም ይህንን ያህል መስህብ ይሆናል ብለው የሚገምቱ ግን ጥቂቶች ነበሩ። በተለየ መልኩ ማየት፣ በተለየ መልኩ ማሰብ፣ በተለየ መልኩ መስራት በትክክልም የተገለጠበት አካባቢ ስለመሆኑ ይህ ሁኔታ የሚያመላክት ነው። እዚህ በሎጎ ሃይቅ ሪዞርት ብቻ እስከ 1000 የሚጠጉ የስራ እድልን የፈጠረ ነው። በስራ ክንውኑ ሂደት ወደ 3.3 ሄክታር መሬት ላይ የሸፈነ ነው። አጠቃላይ ስራውን ጨምሮ ማለት ነው። ወደ 67 ክፍሎች እስከ 80 ድረስ አልጋዎች እጅግ ቅንጡ ዘመናዊ የሆኑ የፕሬዚዳንሻል ሩሞችን ወይም ደግሞ ሜታ ክፍሎችን ጨምሮ በርካታ አገልግሎቶች የተካተቱበት ነው። ከሁሉ በላይ ደግሞ ብሩክ በተለይ የአረንጓዴ አሻራ መርሃ ግብር በተግባር የተገለጠበት ፕሮጀክት ስለመሆኑ የታየበት ነው። ወጣ ብትል ወደ 3.7 ኪሎ ሜትር ያህል ወክዌዎች ወይም ደግሞ የእግረኛ መንገዶች ወክ ማድረጊያዎች ተገንብተውለታል። በግራና በቀኝ እጅግ አረንጓዴ የሆኑ ተፈጥሯዊ የሆኑ የአረንጓዴ አሻራና የሌማት ትሩፋት ስራዎች እንዲቀናጁለት ተደርጎ የተገነቡ ነው። በቀላሉ እዚህ ላይ የሚመጣ ማንኛውም ጎብኚ የጧት ፀሐይን የሚመለከትበት የምሽት ፀሐይ መጥለቅን በስፋት ከሃይቅ ጋር አብሮ ማለት ነው በሃይቅ ዳርቻ እየተንሸራሸረ ማየት የሚችልበት ነው። ጠቅላይ ሚኒስትር አብይ አህመድን በትናንትናው ዕለት እንግዲህ ምሽቱን ወጥተው እዚህ ወክ ያደረጉ የፀሐይን መግባት በደንብ የተመለከቱበት እና ለበርካታ የቱሪስት ምንጭ ሊሆን የሚችልበት እድል ያለበት ጧትም እንደዚሁ ፀሐይዋ ፍንትው ብላ ስትወጣ ያለው እጅግ ልብ የሚያሞቅ ደስ የሚል ስሜት ያለው የተፈጥሮ መስህብ ነው። ስለዚህ ለነዚህ እድሎች የገበታ ለትውልድ ፕሮጀክቶች በጥቅሉ አረንጓዴ አሻራንና የሌማት ትሩፋትን ያስተሳሰሩ አረንጓዴነትን የሚንከባከቡ ለቀጣይ ትውልድ ተሻጋሪ ሆናቸውን መመልከት የምንችልበት ነው። ከዛ ባሻገር የደቡብ ወሎ የዚህ የሃይቅ አካባቢ ሌሎች የቱሪስት መዳረሻዎች እሱን አልፈው የሚሄዱበት ነው። ስለዚህ አረፍ ብሎ እዚህ ጊዜን አሳልፎ ሃይቅ ገዳም እዚህ አለ የእስጢፋኖስ ሃይቅ ገዳም ማለት ነው። እዛ ላይ ያሉ ታሪካዊ ሁነቶችን ተከታትሎ በጀልባ ተንሸራሽሮ እጅግ ሰፊ የሆኑ ስራዎችን እዚህ የእንቅስቃሴዎች ውስጥ ተሳትፎ የሚታለፍበት የቱሪዝም መዳረሻ ነውና እንደነዚህ ያሉ በገበታ ለትውልድ እየተከወኑ ያሉ ትልልቅ ፕሮጀክቶች እንደ ሀገር ኢኮኖሚ ምንጭ ሆኑ የውጭ ምንዛሪንም የሚያሳድጉ የግልና የመንግስት ትብብርንም በስፋት የሚያመላክቱና በራስ አቅም ይቻላል የሚለውን ስሜት እጅግ ያሰፈኑ የሀገር ገጽታ ግንባታ ላይም ትልቅ ውጤት የሚያመጡ ስለመሆናቸው የተገለጠበት ነው የሎጎ ሃይቅ ሪዞርት ምርቃት ማለት ነው ብሩክ።